ሰላም ጤና ይስጥልኝ። ከሐረሪ ክልል ቴሌቪዥን የዕለቱን ዜናዎች ይዘን ቀርበናል። ከዜናዎቹ ጋር ምስጋናው ኃይሉ ነኝ። በቅድሚያም ክልላዊ ዜናዎችም የነዳጅ አቅርቦት መስተካከሉን ተከትሎ በክልሉ በታሪፍ ላይ ጥብቅ ቁጥጥር እንደሚደረግ የክልሉ የትራንስፖርትና መንገድ ልማት ቢሮ አስታወቀ። በመካከለኛው ምስራቅ የተከሰተው ግጭት ሳቢያ በዓለም አቀፍ የነዳጅ ገበያ ላይ ተጽዕኖ የተፈጠረው አለመረጋጋት በሀገራችን ላይ የናፍጣ ዕለታዊ አቅርቦት ላይ ከፍተኛ ተጽዕኖ አሳድሮ መቆየቱ ይታወሳል። ዝርዝሩ በተከታይነት ይቀርባል። የነዳጅ አቅርቦት ወደ ቀድሞ መመለሱን ተከትሎ በትራንስፖርት አገልግሎት ላይ የታየው መስተጓጎል ሙሉ በሙሉ እንዲቀረፍ የትራንስፖርትና ሎጂስቲክስ ሚኒስቴር ባስቀመጠው አቅጣጫ መሰረት በሐረሪ ክልልም ታሪፉ ወደ ነበረበት እንዲመለስ መወሰኑን የክልሉ ትራንስፖርትና መንገድ ልማት ቢሮ አስታውቋል። በመካከለኛው ምስራቅ በተከሰተ ግጭት ሳቢያ በዓለም አቀፍ የነዳጅ ገበያ ላይ የተፈጠረው አለመረጋጋት በሀገራችን የናፍጣ ዕለታዊ አቅርቦት ላይ ከፍተኛ ተጽዕኖ አሳድሮ መቆየቱን ሚኒስቴር መስሪያ ቤቱ መግለጹ ይታወሳል። ሚኒስቴሩ ይህን ተግዳሮት ለመፍታትና የትራንስፖርት መስተጓጎል ለማስወገድ በመላ ሀገሪቱ የሚገኙ የዘርፉ አመራሮችና ተዋናዮች በጥብቅ እንዲከታተሉ አቅጣጫ አስቀምጠዋል። ይህንን ተከትሎ የሐረሪ ክልል ትራንስፖርትና መንገድ ልማት ቢሮ ኃላፊ ኢንጂነር ኢብሳ መሐመድ እንደገለጹት ትናንት ጀምሮ የነዳጅ አቅርቦት ወደ ነበረበት ተመልሷል ብለዋል። በመሆኑም በክልሉ የትራንስፖርት ታሪፍ ቀደም ሲል ወደ ነበረበት እንዲመለስ የተላለፈው ውሳኔ ሙሉ በሙሉ ተግባራዊ ይደረጋልም ብለዋል። ከዚህ ቀደም በመካከለኛው ምስራቅ በተፈጠረ ግጭት የነዳጅ አቅርቦትና ዋጋ ላይም ከፍተኛ የሆነ ልዩነት ተፈጥሮ ነበርና ይህን ተከትሎ የትራንስፖርት አገልግሎትም ሆነ የኮንስትራክሽን ስራዎች በከፍተኛ ሁኔታ የተስተጓጎሉበት ሁኔታዎች የነበሩት። ነገር ግን ከትላንትና ሚያዝያ 21 ቀን ጀምሮ በአገር አቀፍ ደረጃ የነዳጅ አቅርቦቱም ወደ ነበረበት እንዲመለስ በመወሰኑ በዚሁም መሰረት በክልላችንም የነበሩት ችግሮች ወደ ኋላ ወደ ነበሩበት እንዲመለሱ ተፈተው ወደ ነበሩበት እንዲመለሱ ለማሳወቅ ነውና ከዚህ ተከትሎ በህብረተሰቡ ላይ ይደርስ የነበረው ከፍተኛ ጫናን ለመቀነስ የትራንስፖርት ታሪፍም ወደ ነበረበት እንደሚመለስ ይህን አጋጣሚ ተጠቅሞ የነዳጅ ዋጋ ላይ ከፍተኛ ዋጋ በመጨመር ህብረተሰቡን ለከፍተኛ እንግልት ሲዳርጉ የነበሩ አንዳንድ አላስፈላጊ ጥቅም የሚያሳድዱ ግለሰቦችም ይህን ከዚህ ድርጊታቸው በዚሁ አጋጣሚ እንዲቆጠቡ ጥሪያችንን ማስተላለፍ እንፈልጋለን። አሽከርካሪዎች የተቀመጠውን የታሪፍ አቅጣጫ በአግባቡ ተግባራዊ እንዲያደርጉ ያሳሰቡት የቢሮ ኃላፊው ይህንን ተግባራዊ በማያደርጉና አላግባብ ጭማሪ በሚያደርጉ አካላት ላይ ጥብቅ ክትትልና ቁጥጥር ማድረግ አስፈላጊ እርምጃ እንደሚወሰድም አስጠንቅቀዋል። የሐረሪ ክልል ትራንስፖርትና መንገድ ልማት ቢሮ ከፐብሊክ ሰርቪስ የሰው ሀብት ልማት ቢሮ ጋር የጋራ ስምምነት ተፈራረመ። በሐረሪ ክልል ትራንስፖርትና መንገድ ልማት ቢሮ እንዲሁም የፐብሊክ ሰርቪስ የሰው ሀብት ልማት ቢሮ በጋራ ለመስራት የሚያስችላቸውን የመግባቢያ ስምምነት ተፈራርመዋል። ስምምነቱ በዋናነት ቢሮ የሚሰጠውን አገልግሎት ቀልጣፋ ለማድረግ መሆኑም ተጠቁሟል። በዚህም አምስት አገልግሎቶች በአሽከርካሪዎች መንጃ ፍቃድ ዝውውር አገልግሎቶችና የተሽከርካሪ ዓመታዊ ቦሎ አገልግሎት እንዲሁም የኢንተርናሽናል መንጃ ፍቃድ አገልግሎት፣ የተሽከርካሪ ፋይል ዝውውር አገልግሎት፣ የአሽከርካሪ መንጃ ፍቃድ ግልባጭ ለውጥ ለማስገባት ስምምነት ተፈራርሟል። ይህ አላስፈላጊ መጓቶችን በማስቀረት ተገልጋዮች ጥራቱን የጠበቀ አገልግሎት በትንሽ ጊዜና ወጪ እንዲያገኙ የሚያስችል መሆኑን ተመላክቷል። ስምምነቱን የትራንስፖርትና መንገድ ልማት ቢሮ ኃላፊ ኢንጂነር ኢብሳ መሐመድ እና የፐብሊክ ሰርቪስ የሰው ሀብት ልማት ቢሮ ኃላፊ ወይዘሮ ጆርዳን ኢሳቅ ፈርመውታል ሲል ባልደረባችን ገዛኸኝ አራጌ ዝርዝሩን አርሶናል። የሐረሪ ክልል ጠቅላይ ፍርድ ቤት የባህል ፍርድ ቤቶችን በውጤታማ መልኩ ለማደራጀትና ወደ ስራ ለማስገባት ከሃይማኖት አባቶችና ከሀገር ሽማግሌዎች ጋር የምክክር መድረክ አካሂዷል። በባህል ፍርድ ቤቶችን ለማቋቋም የወጣውን አዋጅ ቁጥር 172/2017 ተፈጻሚ ለማድረግ የሚያስችል ረቂቅ ደንብ ላይም ግብአት ተሰብስቧል። ዘገባው የአዩብ ካዛሊ ነው። ዝርዝሩ በተከታይነት ይቀርባል። የሐረሪ ክልል ጠቅላይ ፍርድ ቤት የባህል ፍርድ ቤቶችን በክልሉ ደረጃ በውጤታማ መልኩ ለማደራጀት የሚያስችሉ የምክክር መድረኮችን እያካሄደ ይገኛል። በዛሬው ዕለትም ከሃይማኖት አባቶች ከሀገር ሽማግሌዎችና ከሚመለከታቸው ባለድርሻ አካላት ጋር ሰፊ ውይይት ተደርጓል። በመድረኩ ላይ ንግግር ያደረጉት የክልሉ ጠቅላይ ፍርድ ቤት ፕሬዝዳንት አቶ ሰላዲን ቶፊቅ የሃይማኖት አባቶች በማህበረሰቡ ዘንድ ያላቸው ተሰሚነትና የቆየው የእርቅ እሴት ለባህል ፍርድ ቤቶች ስኬታማነት ቁልፍ መሆኑን ገልጸዋል። ፕሬዝዳንቱ አክለውም የባህል ፍርድ ቤቶችን ለማቋቋም
የወጣው አዋጅ ቁጥር 172/2017 መጽደቁን ተከትሎ አዋጁን በተግባር ለመተርጎም የሚያስችል ረቂቅ ደንብ መዘጋጀቱን አስታውቀዋል። ይህ ደንብ በሃይማኖት አባቶችና በባለሙያዎች ግብዓት ዳብሮ ለተፈጻሚነት እንዲበቃ እየተሰራ መሆኑንም ጠቁመዋል። የክልሉ ጠቅላይ ፍርድ ቤት ምክትል ፕሬዝዳንት ወይዘሮ አሻ አሚኔ በበኩላቸው ባህላዊ የክርክር መፍቻ ስልቶች በክልሉ ለዘመናት የቆዩና ማህበረሰቡን በትስስር ያቆዩ መሆናቸውን ገልጸዋል። እነዚህን ስርዓቶች በህግ ማዕቀፍ ውስጥ ማደራጀት ፍትህን ለህዝቡ ተደራሽ ለማድረግ ትልቅ ሚና እንዳለውም አስገንዝበዋል። ውይይቱ የባህል ፍርድ ቤቶች ሲቋቋሙ የማህበረሰቡን እሴትና የሃይማኖት ትምህርቶችን ባገናዘበ መልኩ እንዲሆን ለማድረግ ያለመ መሆኑንም ገልጸዋል። በመድረኩ የተሳተፉት የሃይማኖት አባቶችና የሀገር ሽማግሌዎች መንግስት ለባህል ፍርድ ቤቶች የህግ እውቅና ሰጥቶ ለማደራጀት የጀመረውን ጥረት አድንቀዋል። ይህም በቤተ እምነቶችና በማህበረሰቡ ውስጥ የሚፈጠሩ አለመግባባቶችን በመቻቻል ለመፍታት የነበረውን አሰራር ይበልጥ እንደሚያጠናክረውም ገልጸዋል። ተሳታፊዎቹ በረቂቅ ደንቡ ላይ ሰፊ ውይይት ካደረጉ በኋላ በተለይም የዳኞች አመራረጥ፣ የዳኝነት ስርዓቱ ግልጽነትና ከዘመናዊው የህግ ስርዓት ጋር የሚኖረው ቅንጅት ላይ ትኩረት እንዲደረግ ሀሳብ አቅርበዋል። የባህል ፍርድ ቤቶች መደራጀት ከመደበኛው ፍርድ ቤት የሚመጣውን የክስ ጫና ከመቀነሱም በላይ ተከራካሪ ወገኖች ሳይቀያየሙ በሰላማዊ መንገድ ጉዳያቸው እንዲጨርሱ እንደሚያግዝም በውይይቱ ላይ ተመላክቷል። በሐረር ከተማ ለመጀመሪያ ጊዜ የሚካሄደው ታላቅ የምሽት ኮሪደር ሩጫ የፊታችን ቅዳሜ እንደሚካሄድ አስፈላጊው ቅድመ ዝግጅት መጠናቀቁ ተገለጸ። ይህን አስመልክቶ የሐረሪ ክልል ስፖርት ኮሚሽን፣ የክልሉ ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤትና ላንድ አፍሪካን በጋራ መግለጫ ሰጥተዋል። ሄኖክ ግርማም የምሽት የኮሪደር ሩጫ አስመልክቶ የሐረሪ ክልል ስፖርት ኮሚሽን፣ የክልሉ ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤትና ላንድ አፍሪካ በጋራ መግለጫ ሰጥተዋል። የክልሉ ስፖርት ኮሚሽነር አቶ ሙራድ አብዲ እንደገለጹትም የሩጫው ዋና ዓላማ በክልሉ የተከናወኑ የኮሪደርና ሌሎች የልማት ስራዎችን በስፋት ለማስተዋወቅ እንዲሁም ሁሉን አቀፍ የስፖርት እንቅስቃሴዎች ለማነቃቃት ነው። 5 ኪሎ ሜትር በሚሸፍነውና መነሻውንና መድረሻውን የሐረር ከተማ ማዘጋጃ ቤት ባደረገው የምሽት ኮሪደር ሩጫ ላይ ህጻናት፣ ሴቶች፣ ወጣቶች፣ አዋቂዎችና መላው የስፖርት ቤተሰብ ጨምሮ ከ10 ሺህ በላይ ሰዎች እንደሚሳተፉ አክለዋል። ለአሸናፊዎች የገንዘብና የአይነት ሽልማቶች መዘጋጀቱንም ኮሚሽነር ሙራድ ጠቁመዋል። የክልሉ ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት የህዝብ ግንኙነት ዘርፍ ዳይሬክተር አቶ ዲኒር ዩሱፍ በበኩላቸው ሩጫው በዘመናዊ መልክ በተገነቡት የከተማዋ ኮሪደሮች ላይ የሚካሄድ በመሆኑ የልማት ስኬቶችን በተግባር ለማሳየት ምቹ አጋጣሚ መሆኑን ገልጸዋል። አቶ ዲኒር አክለውም ሩጫው ለብልጽግና ሮጣለው ድምጼንም እሰጣለሁ በሚል መሪ ቃል የሚካሄድ መሆኑን ጠቅሰው ይህም 7ኛው ጠቅላላ ምርጫ ሰላማዊ፣ ዲሞክራሲያዊና ታማኒ ሆኖ እንዲጠናቀቅ ያለውን ቁርጠኝነት የሚገልጽበት መድረክ መሆኑን አስገንዝበዋል። መላው የክልሉ ነዋሪዎችም በሩጫው ላይ በመሳተፍ አጋርነታቸውን እንዲያረጋግጡ አቶ ዲኒር ጥሪ አቅርበዋል። የላንድ አፍሪካ ዋና ስራ አስኪያጅ አርቲስት ኢሳያስ መለሰ ሩጫው ከስፖርታዊ ፋይዳው ባለፈ የሐረርን የልማት ስራዎች ለዓለም ለማስተዋወቅና ቱሪዝምን ለማነቃቃት ትልቅ ሚና እንደሚኖረው ገልጸዋል። ድርጅታቸው ከዚህ ቀደም በአዲስ አበባ፣ በአሰላና በአዳማ ከተሞች መሰል ስኬታማ የምሽት ሩጫዎችን ማካሄዱንም አስታውሰዋል። የሐረር ከተማ የምሽት የኮሪደር ሩጫ ውድድር የፊታችን ሚያዝያ 24 ቀን 2018 ዓ.ም ከቀኑ 10 ሰዓት ጀምሮ በተለያዩ አዝናኝ መርሃ ግብሮች ታጅቦም ይካሄዳል። የሐኪም ወረዳ ኢኒሼቲቭ የሐረር ቱሪዝም ገጽታ ከታሪክና ቅርስ ባለፈ ወደ ተፈጥሮ ዘመናዊ መዳረሻነት የሚያሻገር ፕሮጀክት መሆኑን የክልሉ ባህል ቅርስ ቱሪዝም ቢሮ አስታወቀ። ይህ ፕሮጀክት ሐረርን ተመራጭ የቱሪዝም መዳረሻ ማድረግ የጎብኚዎችን ቆይታ የሚያራዝምና ከፍተኛ ኢኮኖሚ ምንጭ እንደሚሆን ተጠቁሟል። ዘገባው አሚር አህመድ ነው። ዝርዝሩ በተከታይነት ይቀርባል። የሐረሪ ክልል ርዕሰ መስተዳደር አቶ ኦርዲን በድሪ የካቢኔ አባላታቸው በሐኪም ጋራ ተራራ ላይ እየተከናወነ የሚገኘውን የሐኪም ጋራ ኢኒሼቲቭ የመስክ ምልከታ ማድረጋቸው ይታወቃል። ርዕሰ መስተዳደሩ በጉብኝታቸው ወቅትም ፕሮጀክቱ ስራው በተቀመጠለት ጊዜና ጥራት እንዲጠናቀቅ አቅጣጫ ማስቀመጣቸው ይታወሳል። የሐረሪ ብዙሃን መገናኛ ኤጀንሲ ፕሮጀክቱን አስመልክቶም ከክልሉ ባህል ቅርስ ቱሪዝም ቢሮ የቱሪዝም ዘርፍ ዳይሬክተር አቶ ሳሚ አብዱልዋሲ ጋር ቆይታም አድርገዋል። ዳይሬክተሩ በቆይታቸው እንደገለጹት ፕሮጀክቱ 2 ኪሎ ሜትር የሚጠጋ የመሰረተ ልማት ግንባታና 1870 ደረጃዎችን ያካተተ ሙሉ በሙሉ አካባቢያዊ ሀብቶችን በመጠቀም እንደሚገነባ ገልጸዋል። ተወቀጣ ኩተቤ ገይ በጂሽ ቱሪዝም ከተራ ላይ በዚያራ ከተራ ላይ በጂሽ ኩሽኩሽታሽ ነሽ ባህላ ማይቲታ ቀላህ ወቅት ይብላይቤ
እንደሚታወቀው በቱሪዝም ዘርፍ ብዙ እንቅስቃሴዎች እያደረግን ነው። በቅርብ ጊዜ ዴስቲኔሽን ዴቨሎፕመንት የምንለው ቅርሶች ማደስ፣ ቅርሶችን በማዘጋጀትና የቱሪዝም መዳረሻዎች ላይ ብዙ ስራዎች የተሰሩ ነው። በአጠቃላይ በቅርብ ጊዜ የሰራው ባለፈው 2 ዓመት የተጀመረው ሀረሪ ሎጎ ነው ማለት ነው። ሀረሪ ዘ ሊቪንግ ሙዚየም የምንለው የተሰራ ስራ አለ ማለት ነው። ብራንዱንም በዓለም አቀፍ ደረጃ ለማስተዋወቅ ይረዳናል ማለት ነው። ፕሮጀክቱ ከዚህ ብቻ የሚቆም አይደለም። የመንገድ ስራዎች፣ ካፍቴሪያ፣ አንድ ጎብኚ ሲሄድ የተመቻቸ ሁኔታዎች ማግኘት የሚችልበት ነገሮች አሉ። በእግር መሄድ የሚፈልጉ ሃይከሮች አሉ። ከዚህም ከሀገሪቱ ራቅ በማለት አረንጓዴ የተፈጥሮ ነገሮችን የሚያዩበት እድል ነው ማለት ነው። የልማት ወጣ ገባ የሆነውን የተፈጥሮ መልክዓ ምድር ወደ ከፍተኛ የውጭ ምንዛሬ የመቀየር አቅም እንዳለው የገለጹት ዳይሬክተሩ ሀረርን በዓለም አቀፍ የቱሪዝም ገበያ ውስጥ ይበልጥ ተወዳዳሪ እንደሚያደርጋትም አብራርተዋል። አክለውም መንግስት በሀኪም ተራራ ላይ ያሳየው የመሰረተ ልማት ቁርጠኝነት በግል ዘርፍ ለሚሰማሩ ባለሀብቶች ሰፊ እድል እንደሚፈጥርም ጠቁመዋል። ፕሮጀክቱ ስራ እድል በጣም አለው። ስራዎች ሀረሪ ኮን እየተሰራ ነው። ለዚህም በርካታ እድሎችን የያዘ ነው ማለት ነው። በፕሮጀክቱ መንገድ ስራ የተሰራ ነው። መንገዱ እስካሁን ኢኮ ፓርክ በደከርና በላይኛው ደግሞ በአራተኛ መሄድ የሚቻልበት ሁኔታዎች አሉ። ለወጣቶችና ለተለያዩ ማህበረሰብ ጊዜያዊና ቋሚ ስራ እድል፣ ለካፍቴሪያ የመሳሰሉ እድሎች ያበረክታል። በተራራው ዙሪያ ለሚገነቡ ሆቴሎች፣ ኢኮሎጆችና ሬስቶራንቶች ምቹ ሁኔታን በመፍጠር ለከተማና ለገጠር ማህበረሰብ ሰፊ የስራ እድል እንደሚፈጥርም ተናግረዋል። አፕ በአብዛኛው በሀረሪ ብዙ የልማት ስራዎች የተሰራ ነው። ሁላችንም ክልላችንን አስተዋውቅ የሚመጡትን በመልካምነት፣ በባህላችን፣ በማንነታችን፣ በደግነት፣ እንግዳ ተቀባይነት እናስተናግድላለሁ። መዝናኛ ሻላይራ ነስኡሱ ነሲብ ዲላገ ነሲብ ተخلق በዛል ሁንተ ያቻሉ። በተጨማሪም ወደ ስፍራው የሚወስዱ አዳዲስ መንገዶች መገንባታቸው የአካባቢው አርሶ አደር ምርቱን ወደ ገበያ ለማቅረብ የሚያስችለውን የገበያ ትስስር እንደሚያጠናክርም ገልጸዋል። ተራራው ራሱን የቻለ የህግ ማዕቀፍ እንዲኖረው በማድረግ ተገቢው ጥበቃ እንደሚደረግለት የተገለጸ ሲሆን ይህም ህገወጥ ግንባታን በመከላከል የታሪካዊ ስፍራውን ደህንነት ለማረጋገጥ ያስችላልም ብለዋል። ከዚህና ሞስኪ ክልልዞ የቱሪዝም ከተራ ላይ በጅኩሽኩሽ ታይሽ ቢሐሉ ቢጅዲላገ አጠቃላይ የደህንነት ችግር የለብንም፣ ግን እንግዶች አመኔታ እንዲሰማቸው የጥበቃ ስራዎች ይሰራል ነው። ግን ለሀገሪቱ ቅርብ ስለሆነ የደህንነት ችግር የለብንም ማለት ነው። ፕሮጀክቱ በተቀመጠለት ጊዜና ጥራት ተጠናቆ ለአገልግሎት እንዲበቃ የተጠናከረ ክትትልና ድጋፍ እየተደረገ መሆኑንም ገልጸዋል። ወደ ሀገር አቀፍ ዘገባዎች ተሻግረናል። አራተኛው የኢትዮጵያ ታምርት ዓለም አቀፍ ኤክስፖ እሁድ ሚያዝያ 25 ቀን 2018 ዓ.ም በአዲስ አበባ በይፋ እንደሚከፈት የኢንዱስትሪ ሚኒስትሩ መላኩ አለበል አስታውቁም። በሌላ ዜና ደግሞ የኢትዮጵያ መገናኛ ብዙሃን ባለስልጣን ከአርቲፊሻል ኢንተለጀንስ ኢንስቲትዩት ጋር በመተባበር ያለማውን የተቀናጀ የሚዲያ ሬጉላቶሪና አሰራር ስርዓት ቴክኖሎጂን በይፋ አስመርቋል። የሚሉት በሀገር አቀፍ ጉዳዮቻችን ከያዝናቸው መካከል ናቸው። ዝርዝሮቹ በሌኒሽ መልስ በተከታይነት ይቀርባሉ። አራተኛው የኢትዮጵያ ታምርት ዓለም አቀፍ ኤክስፖ እሁድ ሚያዝያ 25 ቀን 2018 ዓ.ም በአዲስ አበባ በይፋ እንደሚከፈት የኢንዱስትሪ ሚኒስትሩ መላኩ አለበል አስታውቀዋል። ሚኒስትሩ በሰጡት መግለጫ በኢትዮጵያ ታምርት ንቅናቄ ኢንዱስትሪዎች ያጋጠማቸው የነበሩ ችግሮች ደረጃ በደረጃ እንዲፈቱና የማምረት አቅማቸው እንዲጎለበት መደረጉን አንስተዋል። አራተኛው የኢትዮጵያ ታምርት ኤክስፖ ኢትዮጵያ ታምርት ለሁለንተናዊ ሉዓላዊነት በሚል መሪ ሀሳብ ከሚያዝያ 25 እስከ 30 2018 ዓ.ም እንደሚካሄድ ገልጸው የኢትዮጵያን ምርቶች ማስተዋወቅና ተጨማሪ የገበያ ዕድሎችን ማስፋት የኤክስፖ ዋና ዓላማ ነው ብለዋል። የገበያ ትስስሮችን ለመፍጠርና የምርት ጥራትን ለማሻሻልም ጉልህ ሚና ይኖረዋልም ያሉት በኢትዮጵያ ታምርት ኤክስፖ ምርቶችን ከማስተዋወቅ ባለፈ የተለያዩ የፓናል ውይይቶች፣ የምርት ልማት ውድድሮች፣ የተሻለ አፈጻጸም ላላቸው ኢንዱስትሪዎች የእውቅና ፕሮግራምና ሌሎችም መርሃ ግብሮች እንደሚከናወኑ በመግለጫው ተመላክቷል። የኢትዮጵያ መገናኛ ብዙሃን ባለስልጣን ከአርቲፊሻል ኢንተለጀንስ ኢንስቲትዩት ጋር በመተባበር ያለማውን የተቀናጀ የሚዲያ ሬጉላቶሪና አስተዳደር ስርዓት ቴክኖሎጂን በይፋ አስመርቀዋል። የመገናኛ ብዙሃን ባለስልጣን ዋና ዳይሬክተር ሃይማኖት ዘለቀ በዚህ ወቅት አዲሱ የዲጂታል ስርዓት ሐሰተኛ መረጃዎችንና ሕግን የተላለፉ ስርጭቶችን ለመቆጣጠር ያግዛል ብለዋል። ተመዝግበውና ከባለስልጣኑ ፍቃድ ወስደው የሚንቀሳቀሱ መገናኛ ብዙሃንን ዲጂታል በሆነ አግባብ ቁጥጥር ማድረግ የሚያስችል መሆኑንም አመልክተዋል። ቴክኖሎጂው የዜጎች ተሳትፎን ይበልጥ የሚያረጋግጥ መሆኑን የጠቀሱት
ዋና ዳይሬክተሯ ሐሰተኛ መረጃዎችንና ሕግን የተላለፉ ስርጭቶችን በመቆጣጠር የሕግ ተጠያቂነትን እንደሚያሰፍን ገልጸዋል። የኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት ዋና ዳይሬክተር ዶክተር ወርቁ ጋቸና በበኩላቸው ተቋሙ አርቲፊሻል ኢንተለጀንስ ለሁሉም የሚለውን መርህ በማንገብ ዲጂታላይዝድ የሆነች ሀገርን ኦን በማድረግ ሂደት ውስጥ ሚናውን እየተወጣ እንደሚገኝ ተናግረዋል። ዛሬ በይፋ የተመረቀው የቴክኖሎጂ ስርዓትም ዘመኑን የዋጀ መሆኑን ማመላከታቸውን የፋና ብሮድካስቲንግ ዘገባ ያመላክታል። የፍትህ ሚኒስቴር ከተጠሪ ተቋማት ጋር በመተባበር ከ3 ሚሊዮን ብር በላይ የሚገመቱ የተለያዩ ቁሳቁሶችን ለመቄዶንያ የአረጋውያንና የአእምሮ ህሙማን ማዕከል ድጋፍ አድርገዋል። በፍትህ ሚኒስትሯ ሀና አሪያ ስላሴ አስተባባሪነት የተበረከተው የድጋፍ ሚኒስቴር መስሪያ ቤቱ ከ2013 ዓ.ም ጀምሮ ማዕከሉን በገንዘብ በአይነትና ህሙማንን በአካል በመጎብኘት ተጠሪ ተቋማትን በማስተባበር ሲያደርግ የቆየው ተከታታይ እገዛ አካል መሆኑ ተገልጸዋል። በድጋፍ ስነ ስርዓቱ ላይ ሚኒስትሯን ጨምሮ የተጠሪ ተቋማት ከፍተኛ የስራ ኃላፊዎች ተገኝተዋል። መቄዶንያ የአረጋውያንና የአእምሮ ህሙማን ማዕከል ምንም ጧሪና ደጋፊ የሌላቸውና ራሳቸውን ችለው መንቀሳቀስ የማይችሉ ዜጎችን ከጎዳና በማንሳት የሚረዳ ተቋም ነው። ማዕከሉ በአሁኑ ወቅት በ56 ቅርንጫፎቹ ከ9,000 በላይ የሚሆኑ አረጋውያንና የአእምሮ ህሙማንን በመንከባከብ ላይ ይገኛል ሲል ኢቢሲ ዘግበዋል። ብልጽግና ፓርቲ ለሴቶች ሁለንተናዊ ተጠቃሚነት በትኩረት እየሰራ እንደሚገኝ ተገለጸ። በድሬዳዋ አስተዳደር በሴቶች የተዘጋጀ የብልጽግና ፓርቲ የአደባባይ የምርጫ ቅስቀሳ ተካሂደዋል። ባለፉት የለውጥ ዓመታት ሴቶች በፖለቲካ ውሳኔ ሰጪነት ላይ ያላቸው ተሳትፎ ወደ ላቀ ደረጃ እንዲሸጋገር የተደረገ ሲሆን በኢኮኖሚው ዘርፍም በንግድ፣ በግብርና፣ በአገልግሎትና በፈጠራ ስራዎች ላይ ተጠቃሚነታቸውን እንዲያድግ ሰፊ ስራዎች መከናወናቸውን በመድረኩ ተመላክተዋል። በመርሃ ግብሩ የድሬዳዋ አስተዳደር ከንቲባ አቶ ከድር ጆሃር፣ የድሬዳዋ አስተዳደር ምክትል ከንቲባ አቶ ሀርቢቡ፣ የድሬዳዋ አስተዳደር ምክር ቤት አፈ ጉባኤ አብዲ ሙክታር፣ የብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ አቶ ኢብራሂም ዩሱፍ፣ የኢፌሪ የህዝብ ተወካዮች ምክር ቤት የድሬዳዋ ተወካይ ቢፍቱ መሐመድ፣ የአስተዳደሩ ከፍተኛ አመራሮች፣ የአስተዳደሩ ሴት አመራሮች እንዲሁም የፓርቲው አባላትና ደጋፊዎች መገኘታቸውን የድሬዳዋ የመንግስት ኮሚኒኬሽን ቢሮ ዘገባ አመላክተዋል። ከውጭ ምንጮች ያገኘናቸው ዘገባዎች ተሻገርን። አሜሪካ የኮንጎ ፕሬዝዳንት ጆሴፍ ካቢላ ማዕቀብ ጣለችባቸው። ጆሴፍ ካቢላ እስካሁን ድረስ የት እንዳሉ አይታወቅም። ዝርዝሩ በተከታይነት ይቀርባል። አሜሪካ የቀድሞ የኮንጎ ፕሬዝዳንት ጆሴፍ ካቢላ የተከሰሱት ኤም23 እና ኤፍሲ የተባሉ አማጽያን ቡድኖችን በመደገፍ ነው። ዩናይትድ ስቴትስ የቀድሞ የኮንጎ ፕሬዝዳንት ኤፍሲ ለተባለው አማጺ ቡድን የገንዘብ ድጋፍ ያደርጋሉ፣ ከኮንጎ ጦር እንዲከዱ ያበረታታሉ፣ አማጽያን ድንበር ተሻግረው የመንግስት ወታደሮች ላይ ጥቃት እንዲፈጽሙም ይደግፋሉ ስትልም ወንጅላቸዋለች። ባለስልጣናት የጆሴፍ ካቢላ ዓላማ ኪንሻሳ እንዳትረጋጋ ማድረግ ነው ያሉ ሲሆን ተቃዋሚዎች የፖለቲካ ተጽዕኖ እንዲያገኙ ይጥራሉ በማለትም ይከሷቸዋል። የአሜሪካ ግምጃ ቤት ይፋ ባደረገው ማዕቀብ ውስጥም ካቢላ በአሜሪካ ያላቸው ንብረት ላይ እገዳ ተጥሏል። በማዕቀቡ ላይ የአሜሪካ ዜጎችና ኩባንያዎች አብሯቸው ምንም አይነት ስራም እንዳይሰሩ ክልከላ ተቀምጧል። ባንኮችና የውጭ ሀገሮች ከካቢላ ጋር በተዘዋዋሪ የሚያደርጉት ግንኙነትም በተመለከተ ማስጠንቀቂያ ተሰጥቷቸዋል። ይህንን ጥሶ የተገኘ ከባድ ቅጣቶች እንደሚጠብቅም አስጠንቅቋል። ማዕቀቡ የተጣለው ለመቅጣት ብቻ ሳይሆን የባህሪ ለውጥ እንደሚያመጡም ለማስገደድ መሆኑን የተገለጸ ሲሆን ይህም ዋሽንግተን ግጭትን በማባባስ የተከሰሱትን የቀድሞ መሪ ላይ ተጨማሪ ማዕቀቦችን ለመጣል ፈቃደኛ መሆኗን ያሳያል። ቢቢሲ ከካቢላ የኮሚኒኬሽን ቡድን ምላሽ ለማግኘት ያደረገው ጥረት እንዳልተሳካም አስታውቋል። እንደ አውሮፓውያን አቆጣጠር በ2025 መስከረም ወር ላይ የሀገሪቱ ወታደራዊ ፍርድ ቤት በሀገር ክህደት፣ በሰብአዊነት ላይ በተፈጸመ ወንጀል እንዲሁም ግድያ፣ የወሲብ ጥቃት፣ ማሰቃየትና ማመፅን ጨምሮ በተፈጸመ የጦር ወንጀሎች ጥፋተኛ ናቸው በሚልም ሞት ፈርዶባቸዋል። ካቢላ ወንጀሉን አለመፈጸማቸው ቢናገሩም ችሎት ፊት ቀርበው ግን ራሳቸውን አልተከላከሉም። የቀድሞ ፕሬዝዳንት ክሱን በዘፈቀደ የተመሰረተ ያሉ ሲሆን ችሎቱ ደግሞ ለጭቆና መሳሪያ ሆኗል በማለትም ውድቅ አድርገውታል። ጆሴፍ ካቢላ አሁን የት እንዳሉ አይታወቅም። የ55 ዓመቱ ካቢላ እንደ አውሮፓውያን አቆጣጠር በ2001 በጥይት የተገደሉት አባታቸውን ላውረንስ ካቢላን በመተካት ለ18 ዓመታት አገሪቱን አስተዳድረዋል። ካቢላ እንደ አውሮፓውያን አቆጣጠር በ2019 ለፕሬዝዳንት ፌሊክስ ቲሺኬንዴ ያስረከቡ ቢሆንም በኋላ ግን በመካከላቸው በተፈጠረ አለመግባባት እንደ አውሮፓውያን አቆጣጠር በ2023 በፍቃዳቸው አገሪቱን ለቀው ተሰደዋል።
ስፖርታዊ ዘገባዎች ተሻግረናል። በታሪካዊቷ ሐረር ከተማ የሚካሄደው ታላቁ ለአንድ አፍሪካ የምሽት ሩጫም ለብልጽግና እሮጣለሁ ድምጼን እሰጣለሁ በሚል መሪ ቃል ነገ እንደሚካሄድ ተገለጸ። ውድድሩ 5 ኪሎ ሜትር የሚሸፍን መሆኑን ተነግሯል። ዝርዝሩ በተከታይነት ይቀርባል። በታሪካዊቷና በገናናዋ ሐረር ከተማ የሚካሄደው የታላቁ የለአንድ አፍሪካ የምሽት ሩጫ ለብልጽግና እሮጣለሁ ድምጽም እሰጣለሁ በሚል መሪ ቃል እንደሚካሄድ የሐረር ክልል ብልጽግና ፓርቲ የህዝብ ግንኙነት ዳይሬክተር አቶ ዲኑ ዩሱፍ ገልጸዋል። ሚያዝያ 24 በታላቅ ድምቀት በሐረር ከተማ ከ10,000 ህዝብ በላይ የሚሳተፉበት የለአንድ አፍሪካ የምሽት ሩጫ በደማቅ ሁኔታ እንደሚካሄድ ዛሬ ለመገናኛ ብዙሃን ይፋ ሆኗል። የፍቅር፣ የመቻቻል፣ የአንድነትና የታሪክ ከተማ የሆነችው ሐረር ከቀን ባለፈ ይህንን ታላቅ የምሽት ሩጫ በማታ ማዘጋጀቷ ለስፖርቱ ትልቅ ትኩረት እንደተሰጠው አመላካች ነው ሲሉ የሐረር ክልል ስፖርት ኮሚሽን ኮሚሽነር አቶ ሙራድ አብዲ ገልጸዋል። አያይዘውም የምሽቱ ሩጫ ሙሉ የቤተሰብ አባላት በነቂስ በመውጣት የማይረሳ ምሽት የሚያሳልፉበት መሆኑን እንዲሁም ሐረር በምሽት ያላትን ውበት ለዓለም የምናሳይበት ነው ሲሉም ተደምጠዋል። ሩጫ ላይ በተለይ ደግሞ እንደሚታወቀው የመጀመሪያው የኢትዮጵያ ታላቅ ሩጫ ሲጀመር በናይሌ ገብሳይ ሲጀመር የመጀመሪያ ተሳታፊዎች 10,000 ተሳታፊ ነበር ይዞ የጀመረውና ሐረር ላይም ይህንን 10,000 ቁጥር በዚች ውብ ከተማ ውስጥ አሳትፈን የምሽት ድምቀቷን አሳይተን ስፖርቱንም ከተማውን ማስተዋወቀን በጋራ ለመሄድ የተዘጋጀ ታላቅ ሩጫ ነውና ለብልጽግና እሮጣለሁ ድምጽንም እሰጣለሁ በሚል መሪ ቃል እንደሚካሄድ የገለጹት የሐረር ክልል ብልጽግና ፓርቲ የህዝብ ግንኙነት ዳይሬክተር አቶ ዲኑ ዩሱፍ ይህ ልዩ ህዝባዊ የስፖርት መድረክ ከተማችን በጀመረችው አዳዲስ የለውጥ ጉዞ ላይ ደማቅ አሻራ እንደሚያሳልፍ ገልጸው 7ኛው ሀገራዊና ክልላዊ ምርጫ ሰላማዊ፣ ዲሞክራሲያዊ፣ ታማኝ ሆኖ እንደሚጠናቀቅ ያለንን ቁርጠኝነት የምናሳይበት ነው ሲሉም ተናግረዋል። ሩጫው በታደሱ ዘመናዊ መልክ በተያዙ የከተማችን ኮሪደር ላይ የሚካሄድ በመሆኑ ብልጽግና፣ ትርፍና የልማት ስኬቶች በተግባር የምናስተዋውቅበትም ጭምር ነው። የውድድሩ አዘጋጅ ለአንድ አፍሪካ ዋና ስራ አስኪያጅ ኢሳያስ መለስ በሐረር ከተማ የነበራቸውን ቆይታ እንደወደዱ ገልጸው ይህ ታላቅ የምሽት ሩጫ ከዚህ ቀደም በአሰላ፣ በአዳማ እንዲሁም በአዲስ አበባ እንደተካሄደ ገልጸው አሁን ላይ በሐረር ከተማ እንደሚካሄድና የመጀመሪያውን የምሽት ሩጫ ህዝቡ በአንድነት በመካፈል የማይረሳ ታሪካዊ ምሽት ያሳልፉ ሲሉ ጥሪ አቅርበዋል። ምሽታችንን ባማረ ውብ በሆነ ጥሩ ስፖርታዊ ጨዋነትን የተሟላ እንዲሆን እንግዲህ ከሁላችንም ይጠበቃልና ሁላችሁም በዚህ በ5 ኪሎ ሜትር የጎዳና ላይ ሩጫ እንድትሳተፉ ጥሪያችንን እናቀርባለን። ሩጫው 5 ኪሎ ሜትርን ሲሸፍን በደማቅ ስነ ስርዓት ከቀኑ 10 ሰዓት ሲል በሐረር ማዘጋጃ ቤት ሲጀምር በትራፊክ ላይ ታርግቶ በቲታይ 4ኛን አካሎ መዳረሻው እዛው ሐረር ማዘጋጃ ቤት እንደሆነም ተገልጿል። ተመልካቾቻችን ከሐረር ኤፍኤም 101.4 ይቅርታም ተመልካቾቻችን ከሐረሪ ቴሌቪዥን ለዕለቱ የነበረን ዜናዎች ይመስል ነበር። ዜናዎቹ ወደ እናንተ በማድረስ በኩል ምስጋናው ኃይሉ አብራችሁ ቆይታ አድርጌያለሁ። ከቀሪዎቹ ሐረሪ ቴሌቪዥን ፕሮግራሞች ጋር ሰናይ ጊዜን ተመኘሁ። የኔም በዚያ በቃው። ጤና ይስጥልኝ።